ኖቤል አሁን ሩታን ለሌላ ወንድ ድሯታል ማለት ነው። እንግዲህ ይወዳታል፣ ይንከባከባታል እያለ ነው እሱ። ባይፈጠሩ የምንላቸው ማንም ቤት ባይፈጠሩ ብለን የምናስባቸው ናቸው። ሁላችሁም ቤት አይግባ። አብርሃም ከቤት አስወጥተዋለች። እውነትም ስታስበው እኮ የእነሱ ነገር አሁን ተስማሙ ብለህ በቃ እንዴት ልበል እንደ እንፋሎት ነው የነሱ ሰላም። ከአሁን በኋላ ወደኋላ የሚባል ነገር አያስፈልግም ብሎ አክስትየዋ በጣም ተናዳለች። አሁን ለጊዜው የልጁን ሳይኮሎጂ ነው ማሰብ። እንደው ከቻለች ልጁን ይዛ ሌላ ወንድ ጋር ባትሄድ የተሻለ ነው። ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ሁለት ሆናችሁ በማምጣታችሁ ደስ ብሎናል ያላችሁን ያው በድጋሚ ሁለት ሆነን መጥተናል ማለት ነው። እንዴት ነሽ? ደህና ነኝ። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኛ በጣም ደህና ነን። ስለምታበረታቱን ሰብስክራይብም ላይክም ሼርም ስለምታደርጉ በጣም እናመሰግናለን። አሁንም ይቀጥል ድጋፋችሁ፣ እንወዳችኋለን። ድምፅሽ ግን ምግብ አልበላሽም መሰለኝ። ቅዝቃለ የሆነ የራበው ሰዓት በላም ነው የሚባለው። አይሰማም? ይሰማል። በደንብ ይሰማል። ቤተሰብ ከተሰማ ይሰማል በሉ። ቢያንስ ወዳችኋለሁ ያልኳቸው ሰምተውኛል። ጥሩ ነገር ይሰማል። ያው ሰው ጥሩ ነገር ይሰማዋል። መጥፎ ነገር አይሰማም። ተመስገን። እንደውም ብዙ ጊዜ መጥፎ ነገር ነው የሚሰማው ነው ይባላል አይደለ? ጥሩ ነገር ነው የማይሰማው ይባላል። እና ቀየር እናድርገዋ። ጥሩ ነው ጥሩ ነገር መሰማቱ፣ መጥፎ ነገር አለመሰማቱ ጥሩ ነው። እንዴት ናችሁ እናንተ? በያላችሁ በሰላማችሁ ብዝት ይበል። ዛሬም በሌላ ቪዲዮ መተናል። ያላለቀው የእነ አብርሃም ጉዳይ ዛሬም ሩታ ከሀገር ልትወጣ ተዘጋጅታለች። ተራዝሞ የነበረው እንግዲህ አልቋል እየተባለ ነው። በጣም በሚገርማችሁ ሁኔታ ደግሞ የሚወስዳት ወንድ መሆኑ ነው። ከባዱ እሱ ነው። ትናንትና እያለ ነበር የህፃን ልጅ እንጀራ አባት እየመጣብን ነው። ይህ ልጅ እንግዲህ ፒራሚድ ልትሰራ ነው። ሩታ ልታረጋት ነው። አብርሃም እንድችልት እከሌ ስሙን ያው እስካሁን ስላደረገው ሚስተር ኤክስ እና አብርሃም በሚል ማን ነው። በነገራችን ላይ በእንደዚህ ያለ ነገር ውስጥ የሚጎዳው ልጅ ነው። ብዙ ጊዜ ብለናል። በነገራችን ላይ በእነሱ ጉዳይ ላይ ልጁም ብዙ ጊዜ ነው ያነሳነው። በጣም የሚከብድ ውሳኔ ነው እውነት ለመናገር። ምን ሆና እንደዚህ ያለ ውሳኔ ውስጥ እንደገባች አልገባኝም። በነገራችን ላይ አክስቷ ሰሞኑን ከሺዬ ጋር ቪዲዮ ሰርተው ነበረ። አብርሃም እና ሩታ ይቅርታ ተባብለው ሰርፕራይዝ ያደረጋት እለት ማለት ነው። ቪዲዮ እልል ብሎ ነበር የሰሩት። ቪዲዮ ማለት በጣም ደስ ብሏቸው ምናምን የሰሩት እና ለምን በእነሱ መሀል ሰላም እንዲወርድ ረጅም ጊዜ ሲፈልጉ ነበረ። የሩታ አክስትም ጋሽዬም ብዙ ጊዜ ያናግረዋቸውም ነበረ። ግን ነገሮች ተሳክቶ አንድ ላይ መሆን አልቻሉም ነበረ ማለት ነው እና ማድረግ አልቻሉም። ጋሽዬ ማዝኖ ነበር በመሀል ላይ ማለት ነው። ምክንያቱም ሩታም ያደረገችው ነገር አለ። ይሄ ፖሊስ ጣቢያው አለ። ከዛም በኋላ ደግሞ መሀል ላይ የተፈጠረው ቻች ድራማ አለች አይደል? አብርሃምን የተበቀለችበት እነዛ ነገሮች ኖሮ ጋሼ በዛ መሀል ለማስተካከል ነገሮችን ጥረት እያደረጉ ነበረ። ግን እንደዛ ያለ ነገር ስለተፈጠረ በጣም አዝነው ነበረ። ተመልሰው ደግሞ ይቅርታ ብለው እነሱ አንድ ላይ ሲሆኑ ቤተሰብ በጣም ደስተኛ ሆኖ ነበረ። አስበው እንግዲህ ይሄን ደስታ የሚጠብቀው ምን ያህል ሰው እንደሆነ ማለት ነው። በጣም ብዙ ሰው መላ ቤተሰብ የእነሱን ደስታ ነው የሚጠብቀው እና መላ ቤተሰብ አይደለም ኦዲየንስም እናንተም የእነሱን ሰላም አይደለም የምትፈልጉት። ሁላችንም ቢሆን የሰው ሰላም እና የሰው ደስታ ነው የምንፈልገው እና የተፈጠሩት ነገሮች እንግዲህ ባይፈጠሩ የምንላቸው ማንም ቤት ባይፈጠሩ ብለን የምናስባቸው ናቸው። ሁላችሁም ቤት አይግባ። በተለይ ደግሞ ልጅ ሲኖር ደግሞ በጣም ከባድ ነው። ጥንቃቄ ያስፈልጋል እና የምናደርጋቸው ነገሮች ለልጃችን ብለን ጠንቃቃ መሆን መቻል አለብን ማለት ነው። እንግዲህ በባለፈው ሩታ አብርሃም ከቤት አስወጥተዋለች። ከቤት በማስወጣቷ እንግዲህ ኤፍሬም ትላንትና ሩታን እንዴት ታስወጪዋለሽ? እዚህ መኖር አለበት፣ አንድ ክፍል ተሰጥቶት እዚህ መኖር አለበት እንጂ እንዴት ታስወጪዋለሽ በሚል ከኤፍሬም ጋር የማይሆን ግብ ውስጥ ገብቶ ነበር። ኤፍሬምን በደንብ ቆፍጠን ብሎ ነበር የመጣው። ትናንትና አይቶ ከሆነ በቃ ይሄ እንትን የሰለቸው ነው የሚመስለው። አብርሃምንም መለማመጥ ሩታንም መለማመጡ ስልችት ያለ ይመስላል ኤፍሬም። ምክንያቱም ተማሯል። በጣም ብዙ የተማረረው ለምንድነው? ብዙ ኢፈርቱን አውጥቷል እነሱ ላይ ብዙ ደክሟል። ብዙ ከመድከም አሁን ግን ወደ ተስፋ መቁረጡ ስለመጣ እኔም የራሴ ህይወት አለኝ
በቃ መተው አለብኝ ብሎ ከወንድሙ ጋርም ደግሞ ያው እንደሚታወቀው ረጅም ጊዜ ተጣልተው ነበር። ከአብርሃም ጋርም ዛሬ ነው የተገናኙት። ከዚህ ፊት ተጣልተው ነበረ። ኤፍሬም በጣም ሞክሯል። ከዚህም ፊት በነበሩት ጊዜያት ውስጥ ሩታ እግሯ ላይ ወድቆ ተንበርክኮ ሁሉ ይቅርታ እንድታደርግለትና ከአብርሃም ጋር አንድ ላይ እንዲኖሩ ጠይቋት ነበረ። ከዛም በኋላ ግን እምቢ ብላ እሷ እጥፍ አድርጋ ያንን በቀል ተበቀለች። በዛን ጊዜ ለምን እንደዚህ ያደረግሽ የሚል አግኝቶ ማናግሯት ነበረ። አብርሃምንም በዛ ምክንያት በበፊቱ ምክንያት ተጣልተው ነበረ። ከወንድሙ ጋር ተጣልተው ነበረ። የሚያደርጋቸው ነገሮች እኔ ካሁን በኋላ ወንድሜ አይደለም፣ ምክንያቱም እጥፍ ብሎ እሱ ከሄርሜላ ጋር አንድ ላይ ስለሆነ ወንድሜ አይደለም፣ ቤተሰብም አይፈልግህም፣ ካሁን በኋላ አንተ ምናችንም አይደለም ብሎታል። እንትና ጋር ቀለበት ከሄርሜላ ጋር ቀለበት ምናምን የሚሉ ጨዋታ ተጀምሮ ነበር። አዎ ያው ንቀትም ስለሆነ እኮ ነው። በነገራችን ላይ አብርሃም ያንን ቀለበት ያቆመው ለዛ ይመስለኛል፣ ከሄርሜላ ጋር ያለውን ነገር ማለት ነው። ዛሬም አግኝቶት አብርሃምን አውርቶታል ኤፍሬም። በቃ ትላንትና ከሩታ ጋር በጣም አለመግባባት ውስጥ ኤፍሬም እስከ መጫን ድረስ ነው ሩታም ማለት ነው። በጣም ተቆጥቷት ምናምን ነገር ነው ትላንትና የሰርጉን ቪዲዮ ጠበቅ አድርጎ ነው። ለምንድን ነው እንደዚህ የሚሆነው ምናምን ነገር ተስተካከለ ሲባል ለምንድን ነው እንደዚህ የምትበጠብጡት በሚል በጣም ተጋጭቶ ነበር። እውነትም ስታስበው እኮ የእነሱ ነገር አሁን ተስማሙ ብለህ በቃ እንዴት ልበል እንደ እንፋሎት ነው የእነሱ ሰላም ቶሎ ይተናል። ሩታ ደግሞ የተስማማንበት ነገር ይቅርታ የጠየቀኝ እኔ እዚህ መጥቼ እንድኖር እንጂ አንድ ላይ እንድንኖር አይደለም። ስለዚህ በቃላችን መሰረት ነው እኔ ይቅርታውን የተቀበልኩት። ሩታም ትክክል ናት። ለምን ቅድመ ሁኔታ አስቀምጦላት ነው ከቡታጅራ የመጣችው። አንቺ ግቢ እኔ እወጣለሁ ብሏታል። በዚህ ተስማምታው ነው የመጣችው። ግን ደግሞ ሰላም ሲሆኑ ነገሮችን ለማስተካከል አብርሃም ጥረት እያደረገ አይደለም። ትላንትና ከእሷ ጋር ሲወጣ ሄርሜላ ጋር ሄደው አሁን ያለው ሄርሜላ ጋር ነው። ምናልባት ዛሬ ከሄርሜላ ጋር ናቸው። ደስ ማይል በቃ የአብርሃም ነገር የሚደብር ነገር ስለሆነ ነው እንግዲህ እሷም ሩታም አይስተካከልም ብላ ወደዚህ ሁኔታ የገባችው ማለት ዛሬ አክስትየዋ ለማስተካከል ለምን አብርሃምን ከቤት ታስወጪዋለሽ? ምክንያቱም ነገሩ ማስተካከል ነው ያለብሽ እንጂ አንቺ ሴት ነሽ፣ ነገሮቹን ማስተካከል አለብሽ እንጂ እንዴት ታስወጫለሽ ልትላት መጣች። ኖቤል አለ ወንድሟ። ኖቤል ደግሞ ካታሊስት ነው። አሁን ሩታን ለሌላ ወንድ ድሯታል ማለት ነው። የዳራት ደግሞ ለዲያስፖራ ነው። ስለዚህ ዲያስፖራው ደግሞ ይዟት ሊሄድ ነው ማለት ነው። እንግዲህ ይወዳታል፣ ይንከባከባታል እያለ ነው እሱ። ምክንያቱም እንደ አብርሃም ወደ ወዲህ የሚል ሰው አይደለም። በጣም የሚወዳትና የሚያከብራት ሰው ስለሆነ ካሁን በኋላ ወደኋላ የሚባል ነገር አያስፈልግም ብሎ አክስትየዋ በጣም ተናዳለች። በጣም እንደውም ከአንተ ጋር ሌላ ጊዜ እንነጋገራለን ብላ በጣም ነው። እሱም ልክ አይደለም፣ ልክ አይደለም። እላፊን ሄደው ምንም ቢሆን በመሀላቸው ልጅ ያለ ሰዎች መሀል ገብቶ ይሄን ያህልም መሄድ ልክ አይደለም። ወይ ልጅነትም አለመብሰልም ከሚለው እንያዝለት ነው። ቤል እንኳን ያው እንደዚህ ያለ ቦታ ላይ ሰዎች አይጠፉም። ታስታውሻለሽ? እሱ እንደውም ወንድም ሆኖ ነው የሩታ መጎዳት አልፈልግም ምናምን ብሎ ከመቆርቆር አንጻር ነው፣ ከመቆርቆርም አንጻር ነው። ግን ደግሞ ማሰብ ያለበት ይሄ ልጅ አብርሃምን አይደለም ማሰብ ያለበት፣ ህፃኑን ነው ማሰብ ያለባቸው። እና ኖቤልም ማሰብ ያለበት ስለ ህፃኑ ነው። አሁን ሩታ እንግዲህ ከሁለት ሰው ልጅ ሊኖራት ነው ማለት ነው። ልጁን ተውና አሁን መሀል ላይ የልጁ ሳይኮሎጂ ራሱ ሌላ ወንድምን ባያገኝ እንኳን እዛ ባደርስ እንኳን አሁን ለጊዜው የልጁን ሳይኮሎጂ ነው ማሰብ። አሁን በዚህ ሰዓት ላይ ምንም ሴንስ የሚያደርገው ነገር የለም። አዎ ማለት ከሄደች እኮ ይቀጥላል እኮ ይፈርሳል እኮ እዚህ ጋር እሱ ይፈርሳል፣ ያበቃል። እንደውም ምንድነው ያለችው ዛሬ የምትመሰረተ ነገር ነገ ላይ እኮ ተጽዕኖ አለው። ምንም ጥያቄ የለውም። ምንም ጥያቄ የለውም። ሄድሽ ደግሞ ያድጋል። ዛሬ ያለመናገሩን የሰጡትን መጥፋቱን ህፃን መሆኑን ያድጋል፣ ነገ ጥያቄ ያመጣል። ስለዚህ ዛሬ ነው መሰረቱ መስተካከል ያለበት እና ብዬ አምናለሁ እኔ በኩሌ። ስለዚህ ሩታ ያዝ ብታረገው ኖቤልን እንደ ልጅ አይታ በቃ እንደ መቆርቆር አይታ፣ ግን ደግሞ ነገሮችን እሷ ሃንድል ብታረገው በእርግጥ ጎበዝም ስለሆነች ነገሮችን ያዝ ብታረጋቸው የተሻለ ነው ያስባል። ጉዳዩ ማስተካከል ከሆነ ደግሞ ቤተሰብ ሊመጣ እንደተዘጋጀ አክስትየዋ ተናግራለች። ሁሉም እንዳዘነ በሁኔታው ማለት ነው። ምክንያቱም አብርሃምም ከቤት በማስወጣቷ እሷ ሁሉም እንዳዘነባት የእሷን ቤተሰቦች እሷ ደግሞ ምን መሰለህ ትናንትና ከኤፍሬም ጋር ሲያወሩ ሰምታት ከሆነ እንደሰማ ነው እሷ ትንሽ አዝናለች። ኤፍሬም ጫንም ስላላት ለምን እኔ በሴት አቅሜ እርጉዞኝ እኮ ወጥቼ ብቻዬን ኖር ነው ያኔ ምንም አላልከኝም ብሏለች። እና እሱም ደግሞ ምንድን ነው ያለው መጀመሪያ ከራስ ሰው ነው ቁጣም የሚጀምረው። ስለዚህ ከአብርሃም ጀምሬ እየተቆጣሁ ነው ያለሁት፣ አንቺን ብቻ አይደለም። የዛን ጊዜም እንደተቆጣ እንደተናገረው ነው እየነገራት ያለውና
ሩታ ብዙ ፈተናዎችን አሳልፋለች፣ ምንም ጥያቄ የለውም። አሁንም እየተፈተነች ነው ያለችው። ግን ደግሞ ይሄኛው ውሳኔዋ ትንሽ ዛሬም አብርሃምን አግኝቶ አብርሃም እንደውም ለምንድን ነው ሁልጊዜ እኔን የምትጫነኝ? እኔን ስትጫነኝ እኮ ስህተቱ ሁሉ እኔ ጋር እንዳለ ይሰማትና እሷ ሁልጊዜ ልክ እንደሆነች ይሰማታል ምናምን ሲል ኤፍሬም ያለው ግን ሁሉም ነገር ከራስ ነው የሚጀምረው። ከራስ ነው የሚጀምረው። የራሳችንን ልጅ ሳንቀጣ የሰው ልጅ ለመቅጣት አንሄድም ብሏል። ትክክል ነው። በቃ አብርሃምን በመጀመሪያ አብርሃምን ማስተካከል መቻል አለባቸው። በነገራችን ላይ ደግሞ ትልቁ ችግራቸው እነሱ ብዬ የማስበው እነ ኤፍሬምም ጭምር ሁል ጊዜ ለማስተካከል የሚሄዱት ከአናት ነው። ነገሩ ብልሽት ካለና ከቁጥጥር ውጭ ከወጣ በኋላ ነገሮችን ለማስተካከል ይሄዳሉ። ያ ደግሞ ትክክል አይደለም። በነገራችን ላይ ጉዳዩ ይህን ያህል ሳይሰፋ እኛ እየጠየቅን ነበር። ጋሽዬም መላ ቤተሰቡ ለምንድነው አብርሃምን ተቆጥቶ የማያስተካክሉት ብለን ነበር። ያለ ነውና ነገ ይስተካከላል ብለህም ታስባለህ? አሁን ቤተሰብ በእያንዳንዱ ጥቃቅን ነገር ገብቶ አይችልም። የሆነ ጊዜ እንደውም ጋሽዬ ምን አሉ? ልጁ ሊወለድ አካባቢ በቃ እኔ ሽማግሌ አልፈልግም፣ ራሱ ልጁ ሲወለድ ያስታርቃቸዋል ብለው ነበር። ያን ያህል እምነት ኖሯቸው ነበረ። ሲወለድ እንደሚታረቁ እርግጠኛ ነበሩ። ግን አልሆነም። ለመሰለው ብዙ ጊዜ ወንድ ልጅ ሲያይ አባት ሲሆን ስሜቱ ስለሚለይበት በቃ ቤቱን ይናፍቃል ተብሎ ይታሰባል። እና እሳቸውም ከዚህ አንጻር ነበር ያን ያሉት። አብርሃም በቃ ልክ ልጁ ሲወለድ ይሰበሰባል የሚለውን ነገር ነው ያሰቡት። እሳቸው ካሰቡት ተቃራኒ ሆነ እንጂ ጋሽ ያሉት ነገር ትክክል ነበር። ልጅ ያስታርቃል፣ እውነታቸውን ነው። ልጅ ያስታርቅ ይሰበስባል፣ ቢያንስ ወደ ቤት ይሰበስባል። እሱ ደግሞ ይባሰ ልጁ ሲወለድ ተበተነ ጭራሽ ማለት ነው። ስለ ቀለበት ጨዋታ ምናምን ሌላ ነገር ውስጥ ገባ ማለት ነው። ለማንኛውም ግን በጣም ቤተሰብ በዚህ መሀል በጣም ተወጥሯል። ትልቅ ሀዘን ውስጥ እንዲገቡ አድርገዋል። ያስጨንቃል አይደል? በጣም ነው የሚያስጨንቀው። አንተ እንደዚህ አያድርስ እንጂ የራሳችን ወንድም እህት ቢሆን እኮ በጣም ከባድ ነው። በጣም ከባድ ነው። ግን ቆም ብሎ ማሰብ አለባቸው። አሁን እንግዲህ አብርሃምም ኦፍኮርስ ለእንደዚህ ያለው ውሳኔ የሚጋብዛት አብርሃም እንደሆነ በደንብ እናውቃለን። የእሱ ድርጊቶች ተገፍታለች፣ በነገራችን ላይ ተገፍታለች። በጣም ተቀጣችው። በአብርሃም ብዙ መከራዎችን አይታለች። ግን ደግሞ ሴት ናት። ሴት ደግሞ ብልህ ናት። በዚህን ሰዓት ላይ ወልዳለች። ለልጇ ስትል ደግሞ መስዋዕት መክፈል ካለባት መስዋዕት መክፈል መቻል አለባት። እኔም እሱ ነው የምለው። ቢያንስ በዚህን ሰዓት ላይ ስለ ሌላ ወንድ ማሰብ ለእሷ ከባድ ነው። ኒውትራል ሆና ብትቀመጥ ራሱ አብርሃምን ካልፈለገች ራሱ በቃ ቤቷን ዘግታ ከልጇ ጋር አሁን በቃ እኮ ሴት ልጅ ሲጀምር ከወለደች በኋላ ብዙ ጊዜ ለባሏ እንኳን ያው ብዙ ጊዜ አይኖራትም፣ ይታወቃል። ለልጅ ነው በዛ ልጁ ሙሉ ትኩረት የሚፈልግ ሕፃን ስለሆነ እና ምክንያቱም ብዙ ነገሩን ትኩረት ይፈልጋል። ፍቅርሽም ወደዛ ነው የሚሄደው። ይሄ ኔቸር ነው፣ ምንም ማድረግ አይቻልም። አሁን ስለምትፈልገው ስለማትፈልገው ምናምን አይደለም። አብርሃምና ሩታ አንድ ቤት ቢሆኑ ራሱ መጀመሪያ የነበረው ለአብርሃም የነበረው ፍቅር በዛ አይቀጥልም። አሁን ሼር የሚያደርገው ልጁ አለ፣ ጊዜ አለ፣ ጊዜ የሚባል ነገር አለ። ስለዚህ አሁን በእርግጠኝነት ሌላ ወንድ በልቧ አስባ ነው ብዬ አላስብም፣ በዚህን ጊዜ ውስጥ ማለት ነው። ምናልባት እልህ ውስጥ ገብታ ከሆነ ሌላ ስህተት በራሷ ላይ ሌላ ስህተት እየሰራች ነው። አዎ ከባድ ነው፣ ከባድ ውሳኔ ነው። ምክንያቱም የሚመጣውም ሰው ጊዜ ይፈልጋል። አሁን ትልቁ ከባድ የሚያደርግባት ሩታ አያርገውና እንደው አያርገው ብዬ ነው የምጀምረው። ይሄ ህይወት ራሱ ብትጀምር ከዚህ ሚስተር ኤክስ ከተባለው ሰውዬ ጋር ብትጀምር ያም ሰው ጊዜ ይፈልጋል። ይሄ ልጅ ልጁ አይደለም፣ ጊዜ ይፈልጋል። እሱም ለአዲስ ባለትዳር ነው ለራሱ። ለጊዜው ችግር የለውም ከነ ልጅሽ እቀበልሻለሁ ሊላት ይችላል። ግን ደግሞ ጊዜው የልጁን ጊዜ እሷ እንደምትፈልገው ላሰጥ ትችላለች። ከአብርሃም ከአባቱ የሚያገኘውን ኬር መንከባከብ ከዛ ሰው አያገኝም። ፍቅሩ ጠረኑን ምኑን ለምዶ የራሱ ያባቱ እንዲወጣ ገባ እያለ ይሻላል ብዬ ነው የማስበው። እንደው ከቻለች ልጁን ይዛ ሌላ ወንድ ጋር ባትሄድ የተሻለ ነው። እንደው ባያስችላት ካላስቻላት ደግሞ የተወሰነ ጊዜ በትዕግስት ጠብቃ ልጁን ለቤተሰቧ ሰጥታ በቃ የምትፈልገው ወንድ ጋር ብትሄድ ይሻላል። ልጁ ይሄ ልጅ በጣም ዋጋ ከፍላለች። በሰው እጅ ላይ በቃ እንትን መሆን የለበትም። በቃ መሆን የለበትም። የሰው ፊት ማየት የለበትም። ህፃንም ቢሆን እድሜው በቃ እንደዚህ ያለ ነገር ውስጥ መግባት የለበትም። በቃ ቢያንስ ማለት ነው። ገብቷቸዋል አይደለ? ትክክል ነው ብዬ አላስብም። መሆን የለበትም በሚለው ነው እኔ የምጸናው። ግን ደግሞ ከሆነ በቃ አልችልም ግን የምታደርገው አይመስለኝም።
አላቅም እንግዲህ ምናልባት እንግዲህ አብርሃምን ለማብሸቅ ከሆነ ለማስፈራራትም ከሆነ እንግዲህ ምኑ ነው አሁን እኮ ከህይወትሽ የሚባል ነገር የለንም ነው እያለች ያለችው። አብርሃም ከህይወትሽ እንዴት ታስወጪዋለሽ ምናምን ስትላት አክስቷ እኮ ከህይወትሽ የምንባባልበት ጊዜ እኮ አልቋል። አሁን እኮ ምንም ነገር የለንም እኔና አብርሃም። ተስፋ ቆርጣበታለች እሷ። ለዛ እኮ ኦልሬዲ እኮ ጋብቻውም ግን ደግሞ ሩታ መርሳት የሌለባት ትልቁ ነገር ይሄ የተወለደው ልጅ ተወልዶ አይደለም። ትናንትና የስሜት መለዋወጥ በምትቸገርበት እንደ ልቧ መተኛት፣ እንደ ልቧ መነሳት፣ እንደ ልቧ መሄድ በማትችልበት በእርግዝናዋ ሰዓት እንኳን የተፈተነችበት ልጅ ነው። እውነት ነው። እና ይሄ ልጅ ማለት በእንክብካቤን ብትወልዱ ልጅ ነው፣ ያሳሳል። ምንም ጥያቄ የለውም። ግን ደግሞ ሩታ እርግዝና ሁላችሁም ቤተሰቦች ታውቁታላችሁ እንዴት እንዳሳለፈች። ትርጉሙ ይለያል። የሩታ ልጅ ለእሷ ከልጅ በላይ ነው። ብዙ ተፈተናበታለች። የጠነከረችበት ነው። ብዙ ጠውረዶችን ያየችበት ነው። ስለዚህ እኔ ሌላ ሰው ባያይባት ምን አባቱ በቃ ባያይባት ምንም የእሷ ምቾት አይቅርባት። በቃ ሲጀመር እኮ ልጅ ከመጣ ምቾታችሁን የሚጠብቅ ወላጅ አለ ብዬ አላስብም። ስለራሱ ምቾት የሚጠብቅ ወላጅ የለም። ሁል ጊዜ ስለ ልጁ ነው የሚያስበው እንጂ ስለራሱ ምቾት አያስብም። እና ያንቺን ምቾት፣ ያንቺን ፍላጎት፣ ያንቺን ስሜት አይደለም መከተል ያለብሽ በዚህን ሰዓት ላይ ለልጁ ስለሚያስፈልጉት ነገሮች በቃ ትልቅ ቦታ ሊሰጠው የሚገባው እሱ ነው። ትላንትና አንድ ትልቅ ነገር ተናግራለች። አብርሃም ልጁ ከአባቱና ከእናቱ ጋር ማደግ አለበት በሚል ኤፍሬም ሲናገር የአባቱን ፍቅር እንዳያጣ አብርሃም መጥቶ እዚህ ውሎ ማታ መሄድ ይችላል ብላለች። እና ቢያንስ የአባቱን ፍቅር ልጁ ያገኛል የሚል ሀሳብ አለኝ። እንደ በፊቱ እንኳን አትምጣ ምናምን የሚሉ ነገሮች የሉም። አሁን ጥሩ ነው። አብርሃም እዛን ችግር ባይፈጥር እኮ ምናልባት በዚህ መሃል መግባባት ሊኖር ይችል ነበር። ምክንያቱም በመገናኘት ውስጥ የሚፈጠሩ ነገሮች ይኖራሉ። በመገናኘት ውስጥ ስትነጋገር የምታስተካከያቸው ነገሮች ይኖራሉ። ይቅርታም ተባብለው እነዚህ ሰዎች ያለማንም ጣልቃ ገብነት ይቅርታ ተባብለው ወደ አንድ ቦታ መምጣት ይችላሉ። ምንም ጥያቄ የለም። ግን ደግሞ አብርሃም ለእንደዛ ለነገር የሚመች ሰው አይደለም። ምክንያቱም ትላንትና ሆቴል አድራለሁ ብሎ የሄደ ሰው ሄርሜላ ጋር ነው የሄደው። በነገራችን ላይ ሩታም ከቤት ሲወጣ በነገራችን ላይ እሱ የራሱ ሰው አለው አይደለ? አሁን ዛሬ እና አቤል አሉ ምን አሉ። እሷም ደግሞ የእሱን እንቅስቃሴ የሚያይላት ሰው ይኖራታል። በነገራችን ላይ ይሁን ኖቤል እኮ የሚፈልጉት ለዚህ እኮ ነው። ኖቤል ከሄርሜላ ጋር እስካልተለያየ ድረስ የፈለገ ይመጣ የትም እየዘለለ መጥቶ ዝም ቢል በቃ ትናንት ወጥቶ ትናንትም ቢያልፍ አንድ ቀን እንኳን አይችልም። ትናንትናን እንኳን ቢያንስ ወይና አቤል ቤት ቢሄድ ይቅር፣ ወይና አቤል ቤት ባይሄድ እዛው እዛው ቢቀመጥ አትሊስት የተሻለ ነበር። ምክንያቱም ሩታ ምናልባት እየፈተነችው ሊሆን ይችላል። ቤተሰቦች በነገራችን ላይ ምን ያህል ነው የተመለሰው፣ የቱ ጋር ነው አብርሃም አሁን ያለው የሚለውን ነገር ስሜቱ የቱ ጋር እንደሆነ እያጠናች ሊሆን ይችላል። ግን እያጠናችም ከሆነ ወድቋል፣ ፈተናውን ወድቋል። አብርሃም ግን መቼም ቢሆን አንደኛ የሚስተካከል ሰው አይደለም። የሚገርማችሁ ነገር የዛሬ ዓመት ያደናቀፈው ድንጋይ ዛሬም እያደናቀፈው ነው። በቃ ገብቷችኋል አይደለ? ዓመቱ ሙሉ ማለት ነው እያደናቀፈው ነውና አብርሃም ከችግር የሚመለስ አይደለም። በዚህ መሀል ግን ሩታ ዋጋ እያስከፈላት ነው። ቤተሰብንም እያሳዘነ ነው። አትውቀሱኝ ብሏል። ሰው እስካጠፋ ድረስ እንወቅሰዋለን። እኛ ግን ሲመለስ ጎበዝ እንለዋለን። እናመሰግናለን። አብርሽ ያጠፋውን እናገራለን፣ ያላጠፋውን ደግሞ ግን ተመለስ፣ ወደ ልቦና ተመለስ። እንግዲህ ወንድ ልጅ ግን በ40 ዓመቱ ነው አሉ ልብ የሚገዛው። እስከ 40 እንጠብቀው። ስንት ዓመቱ ነው አብርሃም? እንግዲህ እስከ 40 እንጠብቀው። 40 ላይም ከተመለሰ እንጠብቃለን። እንግዲህ 40 ካልሆነ ግን ፈጣሪ ልቦና ይስጥ አብርሽ። በቃ ቢያንስ ለልጅ አባት መሆን የምትችልበት ልቦና ይስጥክ። ሁለተኛ ልጅ ድገም። ኧረ አንዱንም በስርዓቱ ባሳደገው መጀመሪያ ይደግማል። ይህንን በስነ ስርዓቱ ያሳድግና ከዛ ደግሞ ፈጣሪ ይጨምርላችኋል። ፍቅሩ ካለ ምንም ችግር የለውም። የተወደዳችሁና የተከበራችሁ የኛ ውድ የሆናችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። እንደወደዳችሁ ተስፋ እናደርጋለን። ብዙ ነገሮች እንደተረዳችሁን ተስፋ እናደርጋለን። ሀሳባችሁን ግን ኮሜንት ላይ እንጠብቃለን። አቀራረቡንም ከወደዳችሁት ንገሩን። አስተያየታችሁንም በደስታ እንቀበላለን። እንወዳችኋለን። ነገ በሚፈጠረው ነገር እስከምንመጣ ቻው ባይ።